ጋሽዬ ጋር ደውዬለታለሁ። ጋሽዬ ይመጣል። ለመጨረሻ ጊዜ ፍቻቸውን ወይ ይቀዳሉ ወይ ያድሱታል። አብርሃም ሩታ 80ቸውን ወይ ይቀዱታል ወይ አብሮ ይኖራሉ፣ ወይ ደግሞ አብርሃም ከሄርሜላ ጋር አብሮ እዛው ወሽምነቱን ይቀጥላል። ሄርሜላ ብዙ ነገር አውቃለሁ፣ ገባ? ሌላ ፍቅረኛ እንዳላት አውቃለሁ። እየተደበቀች የምታገኘውን ልጅ አውቃለሁ። እዚሁ አዲስ አበባ ሸራተን አካባቢ ሸራተን፣ ገባ? እሷም ሩታም አንተ አጠገብ አትደርስም፣ አንተም እሷ አጠገብ አትደርስም። ልዑልን ብቻ በህጉ መሰረት የፌዴራል ፍርድ ቤት አለ ቃሊቲ፣ እዛ ገብታችሁ ፍርድ ቤት ላይ ቃላችሁን ሰጥታችሁ ጨርሳችሁ ትወጣላችሁ። ጋሽ እሺ። ሰላም ውድ የተከበራችሁ የኛ ምርጥና አንገፋ ቤተሰቦች እንዴት ናችሁ? አለን እና ቤተሰቦች እንዴት ናችሁ? ያው ጠፍቻለሁ ብዙ ነገሮችን ለማስተካከል አዲስ አበባ ነው ያለሁት። ቤተሰቦች እንደምታውቁት አብርሃምን አስጠንቅቄውና ነግሬው መጥቻለሁ። ከሱ ቤት ነው እየወረድኩ ያለሁት። በእርግጥ ያየሁት ነገር ደስ አይልም። እሱንም ላናገረው ሲሄድ ከሄርሜላ ጋር ምናምን ተልጣጥፎ ምናምን ደስ የማይል ነገሮች አይቼ ነው የወጣሁት። በጣም ታዝቤው ከሱ የማይጠበቁ ነገሮች አይቼ ነው የወጣሁት። በእርግጥ እሱ በአሁን ሰዓት ይፋም እያደረገው ነው እያንዳንዱ ነገር ነው ማለት ገርሞኝ ነው። ዳኒ በእንደዚህ ያክል ከሷ ጋር እንደዚህ ማለት ደስ አይልም። አንኳኩቼ ሳይ እንደዚህ ያክል ነው የለበሰችው ምናምን በቃ ደስ አይልም። እዚህ ጋር ይታያል ያ ነገር ደብሮኝ ነበርና በዚህ ያክል አልጠበቅኩም ነበረ። ግን ነግሬው አስጠንቀቂው ከአሁን ሰዓት ጀምሮ ሩታ ልጅ ጋር መድረስ ካለበት በስምምነት እንጂ የትኛውንም መንገድ ጥሰ ወይም ደግሞ ሌላ ሰዎችን ልከ ልጅን ልታገኝ አትችልም። በፍቅርና በፍቅር ብቻ ነው ልጅን ልታገኝ የምትችለው። ያለበለዚያ ሕግ ከርቸሌ እንደሚያስገባውና የሴቶች መብት የሴቶች ደግሞ ተሟጋችና የህፃናትና የሴቶች እንትኖች አሉ ማዕከሎች እዛ እጂ አሁኑኑ ማረፍ አለበት። አሁኑኑ ካላረፈ ከርቸሌ ነው የሚገባው፣ ቂልጦ ነው የሚገባው አብርሃም ብለው የመጨረሻ ፊርማ መተ እንዲፈርም ንገረው ብለው የመጣው እና አውርቼዋለሁ። ያለው ነገር አሁን ደስ ይላል። ልጇን መልሰላታል። ይሄንን ማስጠንቀቂያ ከሰማ በኋላ ነው ልጇን የሚመለሰው። ለምን ብዙ ማለት እሱ ያሰበው በቀላል ነገር ነው። ግን ልዑል የሁለቱም ልጆች የአብርሃም የሩታም ልጅ ባይዘው የሁለቱም ልጅ ብቻ አይደለም። የማም ልጅ ነው እንደ ሀገር የሀገር ልጅ ነው። ዛት ወይ ምንድነው የሀገር ልጅ ማለት ምንድነው? ያ ህፃን ልጅ ራሱን እስካልቻለ ድረስ ራሱን 18 ዓመት እስካልሞላው ድረስ የሴቶች መብት የህፃናትና የሴቶች መብት ግዴታ እጁን ጣልቃ ይገባል። ለምን ህፃን ልጅ ሲጎዳና ህፃን ልጅ እዚህ የሚልበት ምንም አይነት ምክንያት የለውም። አንደኛ ነገር መሆን ካለበት ከእናቱ ጋር ሊያድግ ይችላል። ባልና ሚስቶች ማይስማሙ ከሆነ ሩታም አብርሃም ማይስማሙ ከሆነ ከእናቱ ጋር ማደግ አለበት። ለምን ልጁ ገና አላደገም። ጡት መጥባት የሩታን ጡት መጥባት አለበት። ከሩታ ጋር ብቻ ነው ማድረግ የሚችለው ይሄ ልጅ። ለምን አብርሃም ጋር ሄዶ ጡት ሊያጠባው አይችልም። ዛት ወይ ሄርሜላ አላረግሽም አልወለድሽም ጡት ልታጠቢው አትችልም። ለምን ወተት አታመነጭም። ሄርሜላ ወተት ልታመነጭ አትችልም ማለት። ስለዚህ ልዑል እዛ በሆነ ቁጥር ወተት አመንጭተሽ እንደ ሩታ ልታጠቢው አትችልም። ስለዚህ ልጁ ይጎዳል። ገባሽ? ይሄ ልጅ የሚያስፈልገው ግዴታ እስከ 1 አመት ከምናምን ጡት መጥባት ነው። ዛት ወይ ደግሞ የሩታን ጡት እየጠባ ነው ማደግ ያለበት ማለት እና ሄርሜላም በሰው ልጅ ጣልቃ አትግቢ። መውለድ ከፈለግሽ ዛት ወይ መውለድ ትችላላችሁ። አብርሃም ከሄርሜላ መውለድ ከፈለግ ኖርማል ነው ማለት መውለድ ትችላላችሁ ሁለታችሁ። ምንም የሚያስጨንቃችሁ ነገር የለም። አንደኛ ነገር ከሩታ ጋር ተለያይተሃል፣ ተፋታል። ከማንም ሰው ጋር መሆን ትችላለህ አንተ። ግን ሩታ እንደዛ ማድረግ አትችልም። ለምን? ለልጇ ነው መኖር የምትችለው። ባይዘው አንዳንድ እናቶች ከወለዱ በኋላ ለልጃቸውና ለልጃቸው ብቻ ነው የሚያስቡት። እኔ ወንድ ልጅ ነኝ። ወንድ ልጅ እንደዛ ላያስብ ይችላል። አሁን የዘላል ጨው ነው የተጫወተ ያለው ገባ? አብርሃም የዘላል ዘላል ታውቃለህ? እንደ አቮካሊቶ ምናምን የሚባሉ ፊልሞች አሉ። በፊት በ1970 ላይ ምናምን ነገር የምናያቸው ፊልሞች አሉ። ይሄ ዘላይ ትወጣለህ፣ እዛም ትራገጣለህ። እንደዚህ እያረክ ነው ያለው አብርሃም ገባ? ከዛ በኋላ ምን አመጣ ካንተ ለብቻ ልጅን መውሰድ ስለማትችል ጋጋታ ይዘህ መጣ። ጋጋታ እነ ሜሪ ፕራንክ እነ ፈርስን እነ ዳኒ
ቁንጮን ምናምን ይዛቸው መጣ ገባ። ያ ደግሞ ተገቢ አይደለም። እነ ዳኒ ቁንጮን እነ ቀጮ ነው የምትባለው መቼውንስ ካሜራ ማን ነበር ስሟ? እንትና ማን ነበር? ፒንክ እንትና ፒንክ ማን ነበረች? ብቻ የሆነ ፈርስ ነገር እንደዛ እና ዛት ወይ ለምንድን ነው ይሄን ማድረግ የምፈልገው? ለምን ራስህ መጨረስ የምችለውን ነገር ሩታ ልጅህን ማየት ፈልጋለሁ፣ ልጅህን አይቼ መሄድ ፈልጋለሁ እንጂ አንተ ልጅህን የምትሰርቀው አንተ ጋዳፊ ነህ ማነህ? አስመላሽ ኮሚቴ ነህ አብርሃም? ምን ግራ ይገባል። ልጅ ነው ማንም ሰው ይከለክል ማየት ይችላል። ግን አንተን እና ሩታን ወደ ጥላቻ የሚከት ነገር ከሆነ መተው እንዳለብን ያለ ማለት አለቀ። በህግ ትሄድብሃለች እቺ ልጅ። 2 ቀን ገረፉክ፣ ትንሽ ጠንቧ አረጉ ከአብርሃም ፖሊሶች ሲገርፉ መለስክ ልጅህን ገባ። ልጅዋን መለስክ አለቀ። አንተ ቂጥን አውልቀው ነው የገረፉን። ያው ማውራት እዚህ ጋር ወንድነት አይደለም ጀብድነት አይደለም። የትኛውም ሰው ከህግ እንደሚያልፍ ነው ገባ። የትኛውም ሰው ከህግ እንደሚያልፍ ነው። እኔ አዲስ አበባ ድረስ ነው የመጣሁበት ምክንያት ዋነኛ ነጥብ ምንድነው? ይህ ልዑል የሚባል ልጅ በሁለታችሁ ምክንያት መሰቃየት የለበትም፣ ሚዲያ ላይ መታየት የለበትም ገባ። ምንም አይነት ነገር እንዲደርስበት አንፈልግም። ምን በሰራው አጽያት እስቲ ምን አድርጎ ነው ልዑል የምታሰቃዩት? ምን እስቲ ከአብርሃምና ከሩታ ልወለድ ብሎ ስለመጣ ወደዚህ ምድር ዛት ወይ ወደዚህ ምድር ከአብርሃምና ከሩታ ልወለድ ብሎ ስለመጣ ነው የምታሰቃዩት ልዑልን? ለምን ሰው ለሚዲያ ታመጡታላችሁ? ከቤት ውስጥ ደልታ ታጠባው ነው ደረቅጡትን ደረትን ደሪናን አብርሃም ልዑልን ደሪናን አራ አይመጣውም። ተው ቡዜና ዴቭ ደግሞ እናንተ ከባድ ጌመሮች ናችሁ። በጣም ለወንድማችሁ የምታገዙ ወንድማችሁ እንዲነካባችሁ ማትፈልጉ ስጋችሁ ቀና ተብሎ እንዲታይባችሁ የማትፈልጉ ሰዎች ናችሁ። እዚህ ጋር ሩታ ብቻዋን መስላችሁ በጣም መጥፎ ነገር እያደረጋችሁባት። የትኛውም ነገር ሊፈጠር ይችላል፣ የትኛውም ነገር ሊደረግ ይችላል። ግን ባልና ሚስት መሃል ላይ የትኛውም አማች መግባት የለበትም። ለምን ነገር ሊታረቁ ስለሚችል። አብርሃም ከአሁን ሰዓት ጀምሮ ልጅን ልታይ የምትችለው በሩታና በሩታ ፍቃደኝነት ብቻ ነው ገባ። ስፖርት ላይ ገብተህ እንደ ጡንቻ ነው እንዲህ ስለግዝ አይደለም። ሚስት ላይ ነው እንደ ጡንቻን ምናምን እንትን የምትለው። በዛ ላይ ደግሞ ቲክቶክ ላይ ይቻላል። ኧረ ተው አብርሃም ግን እያደረክ ያለው ነገር ተው። ተዋድም አድም ግን አብርሃም ተው። እንዴ ደረት ብረት እየሰራ ነው አሁን አብርሃም ቲክቶክ ላይ ይድረት። ከዛ ልጅ ካለ እዚህ ላይ ዛት ወይ ምንድን ቢወርቅብህ አብሪስ ቢወርቅብህ ልጅ ምን አይነት ጸጥ ነው የሚሰማት ሩታ? ለምን ግን እዛው ውስጥ አከትም ያንን ምንድነው ፈልገው? እኔ እኮ አላማዎችና ኢላማዎች ግራ ይገባኝ ነው አብርሃም ወደ ሚዲያ አሁንም ቢሆን ድጋሚ ነግርሃለሁ፣ አስጠንቀቂያ አብርሃም፣ ይሄ ልጅ ወደ ሚዲያ እንዳታመጣ። ልዑልን ወደ ሚዲያ ካመጣው ጸብህ ከኔ ጋርና ከኔ ጋር ብቻ ነው። የምር ጸብህ ከኔ ጋርና ከኔ ጋር ብቻ ነው። ምንም ነገር የሚያውቀው ነገር ሁላችሁም ከህይወታችሁ ውጡ። በቃ ምንድነው አይሰለቻችሁም እንዴ? የሰው ህይወት ውስጥ ገብታችሁ ማብቃት። አረ በቃ ፍቱ ሁላችሁም በቃ። እነሱ ይስማሙ አይስማሙ በቃ ተዋቸው። እየመጣችሁ አታንቦራጭቁ። የራሳችሁ ህይወት አላችሁ፣ የራሳችሁን ህይወት መኖር ትችላላችሁ። ዳኒሞ ሜሪ ፕራንክ ምንሽ ማነች ብቻ እንደዛ ነገር የራሳችሁን ህይወት ነው። እነ ቡዜ ምናምን በቃ የራሳችሁን ነው። አንድም ሰው ሊያስተካክል የመጣ ሰው አይቻልም። ወሽምነትን ትቀጥላለህ። እኔ አንድ ነገር ልንገርህ አብርሃም፣ እሺ ሄርሜላን ወደሃት ሄክ አፍቅርሃት ሄክ እሷ ማፈቀረች፣ ግን ስለሷ ጀርባ አጥንታት ፍቅረኛ ይኑራት ወጣጤ ፍቅረኛ ይኑራት አይኑራት ታውቃለህ? አታውቅም። ልብህን በየቦታው አታርክስ፣ ልብህን አትስጥ። ገባ? እስቲ ሩታን ያተመልከታት
ደስታ የሚባል ልጅ መጣ ከዚህ በፊት ቼክ አላደረገችው ማለቀ በቃ አልፈልግህም ከህይወቴ እንድትወጣ ነው ፈልጋለሁ ነው ያለችው። ለደስታ የሚባል ልጅ ማለት አንድ ዶት የሆነ ነገር ነጠብጣብ ነገር ማለት ነው። ያ ቤት ጓደኛ አልፈልግህም ታይፕ አይደለም ጎረምሳ ነህ ገና ህፃን ማለት ቦቅላ ልጅ ነህ አልበሰለም። አንደበቶች ለኔ ህይወት ግሩሞች አይደሉም። ገባ ዛት ባይ አንተ ግን ቦቅላም ስታገኝ አያውራ እኔ ታስቀኝ በጣም ማርያም እና እንደዚህ ልብን አትስጥ ላገኘኸው። እኔ አሁን ስለ አይምሮህን ደፍነውታል እነ ሄርሜላ ቤተሰቦች ገባ። ያን ነገር ለምንድን ነው እንደ ራስን የምታስንቀው? ለምንድን ነው? እኔ ጋሽዬ ጋር ደውዬታለሁ። ነገ ይመጣል ፊርማው ወይ ይጸድቃል ወይ ደግሞ ለመጨረሻ ጊዜ ሩታ አጠገብ አንተ እሱ ጋሽዬ ራሱ ይመጣል። ገባ እንጂ ማንም ትርኬ ምርኬ እየገባ እያጨማለቀው እንጂ እያስተካከለ እንዳልሆነ እወቁ። የምሬ ነው። የትኛውም ሰው እዚህ ጋር የሚመጣው ለጥቅሙና ለጥቅሙ ብቻ ነው። አንድም ሰው ሊያስታርቃችሁ የመጣ ሰው የለም። አንድም ሰው ማለት ነው። ሾክ እያደረገኝ ነው። ሾክ ለምንድን ነው ይሄ ነገር እንዲደረግባቸው ፈር ለምን እነዚህ ልጆች ሁሌ እንዲያለቅሱ እንዲያነቡ ለምስስቀሉ እንዲያለቅሱ ለምን ትፈልጋላችሁ? ህጉ ላይ ስትደርሱ የትኛውም ነገር ሳንቲም ቢሆንም እኩል ተካፍላችሁ ነው የሚያልቀው። ስባሪ ሳንቲም ቢሆን ሁለታችሁም ነው ያፈራችሁት ነገር። ለምን ማንኪያውን ሁለት ተካፍሎ ትካፈላላችሁ? ማለት አንዳንድ ሰዎች እንደዚህ ለምንድን ነው እሷ የምትካፈለው ምናምን ነገር የምትሉ ሰዎች አላችሁ። ገባችሁ? አስረግጬ ነው የምነግራችሁ። ባናታችሁ ልትተከሉ ትችላላችሁ። እኩል ያፈሩት ንብረት አለ። ያንን ንብረት እኩል እያንዳንዱ ነገር እኩል ይደርሳቸዋል። ግን ልዑልን ግን የሚካፈሉት በምንድነው መንገድ ነው? 2 ወርም 3 ወርም እየቆየክ ልታይ ትችላለህ። ሲርብክ አብራ ራበኝ ብለህ ልዑል ራበኝ ብለህ ስታስብ ሄደህ ታየዋለህ። በየ3 ወር ህጉ ነው የሚለው። አንብብ መጽሐፍ ህገ መንግስቱን አንብብ አብራ። አሁንም ቢሆን ማለት ነው ልዑልን ከሆነ ወራት እየመጣ ማየት ትችላለህ። ማንም ሊከለክል አይችልም። ማስተማር ትችላለህ። በየወሩ ተቆራጭ ታደርጋለህ። አለቀ። አራነት ከሁለት ቀን በኋላ በህግ እንደምትቀርብ ታውቀዋለህ። ፍርድ ቤት በዋስ ነው የወጣኸው። ገባ? ባይገርማችሁ ዋስ ማን እንደሆነ ታውቃላችሁ? እኔ በጣም ነው የገረመኝ። ዋስ ሄርሜላ ነች ዋስ ሆነችው። ዋስ ሆናው 400,000 ብር አሲዛ ነው ያስወጣው። ዋስ ሆና ሄርሜላ 400,000 ብር ፍርድ ቤት አሲዛ አስወጣችሁ። አብርሃም ዛት ባይ የሆነ ነገር እንዳለ ታውቃላችሁ። ምንም የሚካር ነገር አይደለም። ይሄ እኮ የሚካር ነገር አይደለም። ስለዚህ የራሷ ማድረግ ትፈልጋለች፣ ግን ውድቀትህንም በዛው ልክ መረብ ውስጥ እያስገባች እንደሆነ አወቅ። አብርሃም ለአንተ ሊገርም ይችላል። ገባ? ለአንተ ሊገርም ይችላል። መጨረሻ ግን ውድቀት ያለ ሩታ ህይወት ማለት እንደባከነ እንዳበደ እብድ ውሻ መዞር ነው። ገባ? ሩታን መተው ሩታን ያለ መፈለግ ማለት ማበድና ጨርቅ መጣር ነው። ያን ነገር ደግሞ በቅርቡ ታየዋለህ። ምንም እንዳይገርም